የእግዚአብሔር ቤተሰቦች ይህ የዋካ ብርሃን ሚዲያ ነው። ዋካ ብርሃን ሚዲያን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በዚህ አጋጣሚ በፍቅር ጠይቃለሁ። ዋካ ብርሃን ሚዲያ የቤተክርስቲያን ድምጽ ነው። የቤተክርስቲያንን ትምህርት ታገኙበታላችሁ። ተወዳጁት ቤተሰብ ሁኑ ትላለሁ። አመሰግናለሁ። እንዳለመታደል ሆኖ ምኒልክ ኢትዮጵያዊ ባይሆን ኑሮ እስካሁን ምን ሊሆን ይችል እንደነበረ ታሪክ ሰዎች ያውቃሉ። ኢትዮጵያ ውስጥ ተሾመ፣ ኢትዮጵያ ውስጥ ተወለደ፣ ኢትዮጵያዊ ሆነና ይሄው በልኩ እንኳን እንዳንናገር ኧረ ተው፣ ኧረ እንደዚህ ነው፣ ኧረ ኢትዮጵያዊ፣ ኧረ የፖለቲካ ነው፣ ስለ ምኒልክ አትናገሩ የሚሉን በጣም ብዙዎች ናቸው። እኛ ግን እንናገራለን። እኛ የፖለቲካ ሰዎች አይደል። እኛ ማለቱን ልትወው እኔ ሁሉም ሲነሳ እኔ እያለ ራሱን ሊያስተው ኢትዮጵያ ምድር ውስጥ በድቅድቅ ጨለማ መካከል የሚደነቅ ብርሃን ሆኖ የተገኘ እስከሚስቱ ድረስ የኢትዮጵያ ገጸ በረከት ማን ነው ካላችሁኝ እንደኔ ጠቆር ያለው የኔ አያት ምኒልክ አይደለም ወይ? አመስግኑታ። እኮ እሱን አታንሳ የሚለኝ ማን ነው? የአምላኬን ስም አታንሳ እንደማለት አይቆጠርበትም። ምኒልክ ንጉሴ ነው፣ አምላኬ ግን አምላኬ ነው። ንጉሴ ነበረ። የእርሱ ንግስና ዛሬ ያለችዋን ኢትዮጵያ ሰርቷል ጠፍጥፎ። መካድ ልክ አይደለም። እኔ በእንደዚህ አይነት ቱባ ነገሮች ላይ መደራደር ብዙ አያምረኝም። ሀቅ ነው፣ እውነት ነው። ወደ እያንዳንድ አካባቢ ስንሄድ ይህን ቁመና ወደ ምረት ላይ መናገር አይደለም። እንደዚህ አይነት ስም የተጻፈባቸው መጽሐፍት እየተቆነጻጸሉ እንደገና እንዲታተሙ እየተደረገ እያየን ነው። ኢትዮጵያ ብለው በአንደበታቸው በአደባባይ ተወዳጅነትን ለማትረፍ የሚቀባጥሩ ሰዎች ምኒልክን የማይወዱ ከሆነ 7 ቀን ጸበል ያስፈልጋቸዋል። የ7 ቀን ጥምቀት ያስፈልጋቸዋል። ምኒልክ ምን አጠፋ ወገኖቼ? ሚስቱ ምን አጠፋች? ንግስቲቱ ዳዊት ስደግም አላየናትም ወይ? ዳዊት ደጋሚ ኢትዮጵያ ቤተ መንግስት ውስጥ ያስፈልጋል። አዎ እጅ መዘርጋት ማለት እንዲህ አይደለም። በአንድ ወቅት ችግር ተፈጠረ። ችግር በተፈጠረ ጊዜ ምኒልክ ከባለቤቱ ጋር እጆቹን ዘረጋ። ኢትዮጵያ እጆቿን ዘረጋች ምንል ኢትዮጵያን የሚመጥኑ ሰዎች እጃቸውን ሲዘረጉ ነው። እጆቻቸውን ወደ እግዚአብሔር ዘርግተው ከእግዚአብሔር የተቀበሉት ገጸ በረከት ጊዮርጊስ ነው። እናንተ ሰማዕቱ ቅዱስ ጊዮርጊስ በምኒልክና በባለቤቱና በወቅቱ በነበሩ መስቀልም በተሸከሙ ሃይማኖት ባላቸው በኢትዮጵያውያን እጆች መዘርጋት ከሰማይ የተቀበልነው ገጸ በረከት ነው። ቅዱስ ጊዮርጊስ አማላጅነቱ ከሁላችን ጋር ይሁን። ቅዱስ ጊዮርጊስን ለመቀበል የተዘረጉ የምኒልክና የእትዬ ጣይቱ እጆች ባዷቸውን አልተመለሱም። ሰማዕቱ ቅዱስ ጊዮርጊስን ያክል ለጠላት እሳት፣ ለልጆቹ ምህረት፣ ለልጆቹ ገጸ በረከት የሆነ ሰማዕት የተገኘ በተዘረጉ እጆች በኩል ነው። በታጠፉ እጆች አይደለም። እጆቻችን መዘርጋት ካለብንማ ወደ ሰማይ እንጂ እንደ ምኒልክ እና እዚህ ደብረ መዊ ላይ መጣ ዳዊት ስደግም ያየናት ዳዊት ደጋሚዋ ንግስት አትለውም አንተ አለ ወይ? ኢትዮጵያ ውስጥ ጥሩልኝ ዳዊት የሚደግም ከርሷ ውጪ ከርሷስ በስተቀር ስለ ሀገር የሚጸልይ ዳዊት የሚባለው የጸሎት አይነት መዝሙረ ዳዊት አቃቤ ርዕስ ነው ወገኖች። ዳዊት መዝሙረ ዳዊት የሚባለውን የምትጸልዩ ሰዎች ጸልዩ፣ ቀጥሉበት። ማትጸልዩ ሰዎችም ጸልዩ። ለምን አትሉኝም? በአንድ በኩል አቃቤ ርዕስ ነው፣ በአንድ በኩል እድሜ ያረዝማል። ሁለት መድኃኒቶች እያዘዝኩላችሁ ነው። ረጅም እድሜ መኖር የምትፈልጉ ጸልዩ። ከክፉ የአጋንንት ጥላቻ መከላከል የምትፈልጉ ከሆነም ጸልዩ። እንጸልይ። መዝሙረ ዳዊት አስተማማኝ መድኃኒት ነው። ጸልዩ። ከጀርባ ካህናቱ ማይጠንት እያጠኑ የሚሆነው ሁሉ አድርገው ጽላታቸውን ይዘው ለሚወዷት ለሀገራቸው ለኢትዮጵያ ነው፣ ለሌላ አይደለም። ለዚህኛው ለመደገፍም አይደለም። ለመጣ ማተብ ለሚቆርጥ ቀድመው አንገታቸውን የሰጡ ከማተቤ በፊት አንገቴን ቁረጥ ያሉ ወደ ሰማይ የተዘረጉ እጆች እንጂ ወደ ሰው የተዘረጉ እጆች የሌሏቸው አንገታቸውን መድፋት ሳይሆን አንገታቸውን ቀና ማድረግ የሚያስደስታቸው ጽኑዓን የኢትዮጵያውያን ጽኑዓን የዋሃን ኢትዮጵያውያን ሁለቱም ያላቸው ነዳያን በመንፈስ የሚባሉ ኢትዮጵያውያን
እያላቸው ያለው የእግዚአብሔር እንጂ የኛ አይደለም ብለው የሚያምኑ ጉልበቱንም ዕውቀቱንም ስልጣኑንም ለእግዚአብሔር የሰጡ ጠይሙ መሪ ኢትዮጵያዊ ንጉስ አጼ ምኒልክ ለመጣው ወራሪ ጠላት እሱ ባለበት ቆሞ የተዘረጉ እጆች ስበው ያመጡት የዳዊት ጠጠር የሆነ ሰማዕት ቅዱስ ጊዮርጊስ የጠላትን ግንባር እየመታ ወደ መጣበት ሀገሩ እንኳን አልተመለሰም። ኢትዮጵያ ምድር አፏን ከፍታ የዋጠችው ጠላት የተፈጠረው በእምነት ወደ እግዚአብሔር በተዘረጉ እጆች አማካኝነት በመጣው በቅዱስ ጊዮርጊስ ኃይልና ብርታት ነው። ሰማዕቱ ቅዱስ ጊዮርጊስ በወረወረው ሰይፍ በእርሱም ብቻ እንዳይመስላችሁ ጠላት ድል የተደረገው ጣሊያንን ለማንበርከክ ሃይማኖት የሌለውን ለማንበርከክ ጊዮርጊስ አያስፈልግም። የጊዮርጊስ የፈረሱ ኮቴ በቂ ነው። ምክንያቱም ጊዮርጊስማ ለታላላቁ ነው። ለዚህ ጥቃቅን ሃይማኖት ለሌለው ጠላትማ ጌታዬ የጊዮርጊስ የፈረሱ ኮቴ በቂ ነው። ሃይማኖት የቀጠለው ጽናት የመጣው አግናጢዮሳውያን ሆነን እንድንቀጥል ያደረገን የሰማዕቱ የቅዱስ ጊዮርጊስ የራሱ ብቻ ሳይሆን የተጫነው ፈረስ ሳይቀር እንደርሱ ሃይማኖትን ይሰብክ ነበር። እነ መርቆሬዎስ ከሰበኩት በላይ የመርቆሬዎስ ፈረስ ረጅም ጊዜ ወስዶ ወንጌል አስተምሯል። መርቆሬዎስ ከሰበከው ወንጌል በተለየ መንገድ እሳት ከአንደበቱ እየወጣ ትውልዱን ያጠመቀ ፈረስ የመርቆሬዎስ ፈረስ አይደለም ወይ? የጊዮርጊስ ፈረስ ጠላትን አሸነፈ። ገና በድምፁ በሰማይ አንተ በሰማይ የሚለው አይገርምም ወገኖች? በመሬት አይደለም እኮ በሰማይ ክብሩን እዩ፣ ታላቅነቱን እዩ። ወደ ሰማይ የተዘረጉ እጆች ያመጡት ሰማያዊ ድል አድራጊ ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። ዛሬ የኢትዮጵያ ቀኗ ነው ስንል ቀኗን ያወጣላት ቅዱስ ጊዮርጊስ ነው። ከአምላኩ በምኒልክ ጸሎት መጣ፣ ከሰማይ ተልኮ መጣ። የምኒልክ እጆች ስበው ያመጡት ሰማዕት ቅዱስ ጊዮርጊስ ዛሬም ከኛ ጋር ነው። የሚያልፍ ያልፋል አሉ የማያልፉ የሚመስሉ ብዙ ባሕረ ኤርትራዎች ከፊታችን አሉ። እመኑኝ እንደ ብላቴና እናገራለሁ። መዋል ማደር በቂ ነው። ከበሮ ይዘን ከነዓን ላይ የምንዘምርበት ሩቅ አይሆንም። ብዙ ባሕረ ኤርትራዎች ቢኖሩም ከፊታችን ባለው ባህር ከኋላችን ባለ ጦር ከቀኝና ከግራ ባሉ ከባቢ የማያሳልፉ ነገሮች ተስፋ መቁረጥ ልክ አይደለም። ሙሴ በፊት ባህር በኋላ ጦር በቀኝና በግራ ተራሮች ሲከቡት አማራጩ እጁን መዘርጋት። መከበብህ አይድነቅህ፣ ዛሬ እጅህን መዘርጋት ነው አማራጩ። ኢትዮጵያዊ ለሆነ ሁሉ ማስተላልፈው ወደ እግዚአብሔር እጆቻችን ስንዘረጋ ባራኪው እግዚአብሔር እጆቻችን ባርኮ እንደ ዳዊት ጠጠር ለጎልያድ የሚሆነውን እየመረጠ ሰጥቶን እንመጣና ነፃ እንወጣለን። ነፃ ብንወጣው ካጋንንት ነው። የእናንተ ነገር አሁን ፖለቲካ እየሰበኩ ነው የምትሉ አይደል? አልፎ አልፎ አይደለም፣ እንደዚህ አይደለም፣ አልተማርነውም። ይሄ ኢትዮጵያዊ ትምህርት ነው። ይሄ መንፈሳዊ ትምህርት ነው። ስለ ዳዊት ስንሰብክ ስለ ጎልያድ ስንሰብክ ሆዳችሁ ደፍ የሚልባችሁ ካለ የእናንተ የጎልያዳዊነት ስሜት ነው። እሱን የና አይመለከትም። አጋንንት ነው የኛ ጠላት፣ አጋንንት ናቸው። አጋንንትን ግንባራቸውን ለመምታት የዳዊት ጠጠር ያስፈልገኛል። የዚህ ዘመን የዳዊት ጠጠር ቅዱስ ጊዮርጊስ ነው። ጥበቃው አይለይ። የትላንቱን መለስ ብዬ በማመላከት ብቻ አላልፈው ፈልጋለሁ። እጆቻቸውን ዘርግተው የተባረኩ ከእግዚአብሔር የሆነ ነገር የተቀበሉ ረጃጅም እጆች አሏቸው። ከዚህ ተዘርግተው ሰማይ የነኩ እጆች ያሏቸው መንበረ ጸባዖትን ማንኳኳት የሚችሉ ረጃጅም እጆች ያሏቸው የተባረኩ እጆች መርዘም ብቻ ሳይሆን በእግዚአብሔር ፊት መዘርጋት የሚችሉ ንጹሃን እጆች አሏቸው። ኢትዮጵያውያን ቀናቸው ነው። የኢትዮጵያም ቀኗ ነው። የኛም ቀን ነው። መዝሙረ ዳዊት በተጻፈው እንደተጻፈው ኢትዮጵያ ታበጽህ እደዊሃ ማለት ትዘረጋለች ብሎታል የአማርኛው መጽሐፍ ቅዱስ ፍቺ። ታበጽህ ማለት ግን በእኛ ሀገር ቋንቋ በኢትዮጵያዊ ቋንቋ ታደርሳለች ማለት ነው። ዘርግቶ ሳይደርሱ መቅረት ስላለ የኢትዮጵያ እጆች ግን የተዘረጉ ብቻ ሳይሆኑ የደረሱ ናቸው። እግዚአብሔርን የዳሰሱ ናቸው። ዘፈረ ልብሱን የዳሰሱ ናቸው። ዘፈረ ልብሱን ዳሰው ሕመማቸው የተፈወሰላቸው ቀና ሊሉ የቻሉ መድኃኒታቸውን ከዋናው መድኃኒት ያገኙ የፈለጉትን ከፈለጉት በላይ ያገኙ ናቸው። ኢትዮጵያ ስንል ኢትዮጵያውያን ማለታችን ነው።
የኢትዮጵያ መልክዓ ምድር ካርታዋ በሰው ቅርጽ የተሰራ አይደለም። ኢትዮጵያ ሰውም አይደለችም። ነገር ግን ሰው የተገኘባት መሬት ናት። ሰው የተገኘባት የሰዎች እናት ናት ኢትዮጵያ። ሰው ማለት መሬት ማለት ነው። መሬት አንተ አይደል የሚለን መጽሐፍ። ሀገሪቱ ላይ ምድሪቱ ላይ የተጠፈጠፈው መልክዓ ምድር ላይ ሳይሆን የሚዘረጉ እጆች ያሏቸው ሰዎች ከማዕፀኗ የተገኙ ማዕፀነ ለምለም ማለት ነው። የሚዘምር አንደበት፣ የሚባርክ እጅ፣ የጌታውን ስጋ ቆርሶ የሚያጎርስ ቀርቶ የሚያጠጣ እጅ ያላቸው ኢትዮጵያውያን የተፈበረኩባት ምድር ማለት ነው። ኢትዮጵያን አንቺም ምን በላት አንተ ተብሎ አልተጻፈም። እስካሁን በእናትነት ነው እንደ ቅድስት ሥላሴ የምንጠራት። እናት ያልናት ብዙዎችን ያስገኘች በመሆኗ ነው። መጽሐፍም ታበጽህ አለ እንጂ ያበጽህ አላለም። በሴትነት መጠራቷ እመብዙሃን መሆኗን ነው የሚያሳየው። የብዙሃኑ ብቻ ሳይሆን የሁሉም መገኛ መሆኗን ጭምር ያሳያል። ትውልድ እየሰፋ ሄዶ ዓለም አቀፋዊ ይዘትና ተደራሽነት ይኑረው እንጂ የመጀመሪያው የፍጥረት መገኛ ኢትዮጵያ መሆኗንስ ብንመራመር ምን አለ? ብናውቅስ ምን አለ? እንደው ሆኖስ ለማግኘት ብንጥር ምን አለ? እንደዚያ ስለምንገምት መንፈሳዊ ግምታችን ያን ስለሚያሳይ ነው። የተከበራችሁና የተወደዳችሁ ኦርቶዶክሳውያን ዛሬ የምናከብረው ታሪክ ኢትዮጵያ የሚለውን ቃል ኢትዮጵያ ብለን በመናገራችን ሰዎች እንዲያደምጡን የምንናገርበት ቀን አይደለም። ኢትዮጵያን ሰው ይወዳል። እኛም ሰው የሚወደውን በመናገር በስስ ነገሩ ገብተን ለማማለል አይደለም የምንናገረው። ኢትዮጵያ የምትባል ሀገር ስንናገራት ሁሉ እንናገራ ይሆን እንናገር እንጂ መቼስ ማን አለ ዛሬ እኛ አይደለን በህይወት ያለን የትላንቶቹም አመቻሉ ብለን እየፈራን ነው የምንናገር። ከክብሩ የተነሳ ስሟ በኢትዮጵያውያን ልብ ውስጥ ክርስቶስ ኢየሱስ ክርስቶስ ከሚለው ስም ቀጥሎ ማርያም የሚለው ስም በልቡ ነግሷል። ከዚያ ደግሞ ኢትዮጵያ የሚለው ስም እንደ ስም አምላክ ይከበራል። እኛ መንፈሳዊ ስሟ፣ ታሪካዊ ስሟ፣ ሰማያዊ ስሟ ነው ኢትዮጵያን ኢትዮጵያ ተብላ በክብር እንድትጠራ ያደረጋት። ለሌላ ፍጆታ ይሄን ስም አንናገረው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ኢትዮጵያውያን ወደ እግዚአብሔር እጆቻቸውን ዘርግተው አድርሰው ተቀብለው የኖሩ ናቸው የሚለውን ለማየት ነው። ለዚህ ነው ተክለ ሃይማኖት እጁን ዘረጋ፣ እጆቹን ዘረጋ፣ ክንፍ ወረደለት፣ ወደ ሰማይ ሄደ፣ ጽና ከመላእክት አንዱ ሆኖ ጽና ይዞ አጠነ፣ ቅዱስ ቅዱስ አለ። የተዘረጉ እጆቹ መንበረ ጸባዖትን አንኳኩተው በሰማይ ያጠኑ ናቸው የተክለ ሃይማኖት እጆች። ገብረ መንፈስ ቅዱስ በግብፅ ሀገር ተወለደ። ኢትዮጵያን ጨምሮ ዓለምን በመላ ኮኖሞ አበ ለሰባ ግብፅ ወኢትዮጵያ አማን በአማን ገብረ መንፈስ ቅዱስ ሐዋርያ አለው ቅዱስ ያሬድ። ግብፅ ይወለድ የትም ይወለድ ሐዋርያት እግር እንጂ ሀገር የላቸውም። የተለየ ሀገር የላቸውም። ሀገራቸው በሰማይ ነው። መኖሪያቸው ዓለም ናት። የምትቆረስ የምትጎረስ ምግብ ማዕዳችን ናት ኢትዮጵያ። በሰላም ይጠብቅልን መድኃኔዓለም። የገብረ መንፈስ ቅዱስን በዚያ የበትረ ማርያምን ስናይ ከሆነ ቦታ ወደ ሆነ ቦታ መሻገር ፈለጉ። ለመሻገር የተጠቀሙት መርከብ አይደለም። የቆሙ የሚደገፏት መቋሚያ ትራንስፖርት ሆናቸው መርከብ ሆናቸው የኢትዮጵያን ምድር ሲባርኩ ያየን እጆቻቸውን ወደ እግዚአብሔር ዘርግተው ይሄን አድርግ ተብለው ነዋ። ሙሴ እጆቹን ወደ እግዚአብሔር ዘረጋ። ሙሴ ኢትዮጵያዊ ነው። የተወለደ የትም ሊሆን ይችላል። ኢትዮጵያዊ ስሪት ነው ያለው። ኢትዮጵያዊ ጥበብ ነው ያለው። ኢትዮጵያዊ ሃይማኖት ነው ያለው። ባሕረ ኤርትራን የከፈለበትን ጥበብ የተማረው ኢትዮጵያ ውስጥ ነው። እርሱም ጥበብ መሻገሪያ የሆነ ጸሎት ወደ እግዚአብሔር እጅን ዘርግቶ መጸለይ ነው። ወደ ሰማይ እጆቹን አቀና ዘረጋ።
እጆቹም ወደ ሰማይ ደረሱ። ከሰማይ የደረሱ የሙሴ እጆች ባህር ሊያሻግር የሚችል ጥበብ ይዘው ተመለሱ። በማይከለ ዘመን እነ ላሊበላ መጡ። በኢትዮጵያ ምድር ክስተት ሆነው ተፈጠሩ። ጥዋት ጽና ይዘው የሚቀድሱ፣ ከሰዓት ቤተ መንግስቱ ገብተው ፍትህ የሚሰጡ፣ በአንድ በኩል የሚቀድሱ በአንድ በኩል የሚመሩ በዚህ ንጉስ በዚህ ቅዱስ የሆኑ ኢትዮጵያን በማዕረግ ስም እንድትጠራ ያደረጓት ወርቅ ዘቦ ግምጃ ያለበሷት ድንቅ መሪዎች ኢትዮጵያ ምድር ውስጥ መጡ። ህንፃ እንዴት ልገንባ አለ ላሊበላ። እጆቹን ወደ ሰማይ ዘረጋ፣ ደረሰለት እጁ። ጥበብ ከእግዚአብሔር ተቀበለ። ከላይ ጀምሮ በታች በኩል አጠናቀቀ። በየትኛውም የኪነ ህንፃ የስነ ህንፃ ችሎታ የሌለ ኑሮም የማያው ከዚያ በኋላም ያልኖረ ጥሩልኝ ላሊበላን የተካ መሐንዲስ ኢትዮጵያ ምድር ውስጥ ከዚያ በፊትም ከዚያ በኋላም የለም። የገነባው ህንፃ ዓለም ይሰግድለታል። ለጥበቡ እግዚአብሔርን አግኝተው ከእግዚአብሔር የሆነ ነገር ይዘው የመጡ እጆች ዓለምን ያሰግዳሉ ወገኖች። አዎ ከእግዚአብሔር ጋር መገናኘት የቻሉ መሰናሰል የቻሉ ኢትዮጵያውያን እጆች እግዚአብሔርን ያገኙ ናቸው። እግዚአብሔር ይዞ የባረካቸው ከዚያ በኋላ እንዲባርኩ የተሾሙ ናቸው። በየዘመኑ ያሉትን እነ አቡነ አራን እናንሳ፣ እነ ወለተ ጴጥሮስን እናንሳ። የተንሻፈፈውን የተዛነፈውን ታሪክ ያቃኑ እጆች ያሏቸው ናቸው። ግን ወደ ሰማይ የተዘረጉ ነበሩ። ወደ ሰማይ የተዘረጉ እጆች ከሰማይ የዕለት እንጀራችን ስጠን ዛሬ ብለው ያመጡትን ምግብ ነው እኛ እየበላን ያለነው ወገኖች። የምንበላው ምግብ የተዘጋጀው የቤታችን ሽሮ ብቻ እንዳይመስላችሁ። ይሄው ዝማሬው ምግባችን ነው፣ ቅዳሴው ምግባችን ነው፣ ወንጌሉ ምግባችን ነው። ቅዱስ ሥጋውና ክቡር ደሙ የኛ ነው። ያገኘነው ግን እጆቻቸውን ዘርግተው ለዘመናት ሳይታጠፍ ወደ እግዚአብሔር እጆቻቸውን ባደረሱት በኩል ነው። ዛሬም ኢትዮጵያውያን ሊቃውንት በመላ ዓለም ተበትነውም ጭምር ኢትዮጵያውያን ስለሆኑ በኢትዮጵያ ምድር አሃዱ አብ ቅዱስ ሲል ካህኑ እጆቹን ይዘረጋል። ወደ እግዚአብሔር ለማድረስ ነው እጆቹን የሚዘረጋ። እጆቹን ዘርግቶ ቤተ መቅደሱ በመንበረ ታቦቱ ፊት የቆመውን ካህን ትመስላለች ኢትዮጵያ። ወደ ሰማይ የተዘረጉ ሳያገኙ የማይመለሱ እጆች ነው ያሏት እያልኳችሁ ነው። እንደዚህ አይነት ክፉ የለመደች ሀገር ናት ኢትዮጵያ። ከእግዚአብሔር ጋር በመገናኘት የኖረች የምትደሰትም በዚህ የሆነ ዕጣን እየሸተታት እግዚአብሔር እያናገራት እግዚአብሔርም እየተመላለሰላት ገርሞን ኢትዮጵያ የምትባል ሀገር በቅዱሳኖቿ በኩል ወደ እግዚአብሔር እጆቿ ተዘርግተው ደርሷል ብለን ሲገርመን መድኃኔዓለም በማይከለ ኢትዮጵያ በዚህ በእኛ መንደር አልፎ ወደ ጣና ቂርቆስ ሲሄድ አላያችሁትም? እናቱን አስከትሎ በኪደተ እግሩ በተባረከች ሰፈር ነው ያለነው። የኛ ሰፈር ኢትዮጵያ ናት። ይሄ እስከዚህ የተባለው ለግዛት ለአስተዳደር ይመች ተብሎ ካልሆነ በስተቀር የኛ መሶብ ኢትዮጵያ የምትባል ናት። የበላን የጠጣንባት ኢትዮጵያ የምትባለዋ የኛ መሶብ ናት። ለመሶብ ደግሞ ደንበር የለውም። ብላ ይላል ያገሬ ሰው። ብላ ለመሶብ ደንበር የለውም ይላል። እስከ ራበ ድረስ ብላ፣ ዞር እያልክ ከአንድ ማዕድ ውስጥ ብለው ነው። በአንድ ማዕድ ውስጥ ያለው ማዕድ የተገኘው ከእንድዬ ነው። ከሰጪው ከአንድ ሰጪ የተገኘ አንድ ምግብ የሚበላባት ሀገረ ኢትዮጵያ። ዝማሬዋ አንድ ነው፣ ወንጌሏ አንድ ነው፣ አስተዳደሯ አንድ ነው፣ ቅዳሴዋ አንድ ነው። የምንበላው ስጋ የምንጠጣው ደም የአንድ አምላክ ስጋና የአንድ አምላክ ደም ነው። እኛም አንድ ነን። አንድ እንዳንሆን ሊያደርጉ ከሚገፉን ነገሮች ውጪ እኛ ግን አንድ ነን። በባህሪያችን አንድ ነን። ኢትዮጵያ የምትባልም ሀገር አንዲት ናት። ልጆቿም አንድ ነን። ስራውም አንድ ነው። በአንድነት ለማያምኑት ወዮላቸው፣ እንጸልይላቸዋለን። እኛ ግን በምድር ስንኖር አንድ አምላካችን አንድ፣ ሃይማኖታችን አንድ፣ ሀገራችን አንድ በሰማይ አንድ ያድርገን መድኃኔዓለም። በእኛ መከፋፈል እንጀራችንን እየበሉ የሚኖሩ ከፋፋዮች ያሉባት ሀገር ላይ ብንሆንም የእንጀራቸው መጠን እንዲወፍር እኛን ተለያዩ ይሉናል። እኛ ስንለያይ እነሱ እንጀራቸውን ያበስላሉ። እኛ ተለያይተን ዳርና ዳር ስንሆን የበሰለ እንጀራችን እየበሉ በረሃብ እንኳን እየተቀጣን እንኑር እስኪሆን ብንል መጾም ችግር ስለሌለብን በጠገበ ክንዳቸውም ይረግጡ ጀምረዋል።
እየበሉ በገዛ እንጀራችን የፈረጠመ ጡጫቸው አላኖረን አለ። አዎ ለኢትዮጵያም የማይሆን ጠረን የማይሆን ሁናቴ ውስጥ ነው ያለነው ወገኖቼ። እስኪ ዛሬ ስላለው ትንሽ ነገር ልናገር። የትላንት ትምህርት እንዴት ይጣፍጣል መሰላችሁ? የትናንት ትምህርቶች ለዛሬው ትውልድ ዳረጎቶች ናቸው። የአባት ዳረጎት ይጣፍጥ የለ? የአባቶቻችን ዳረጎት ነው የትምህርት መድኃኒት የሆነን። የትላንቶቹ አባቶቻችን የሰጡን ዳረጎት የበላነው ቅጠል የለም፣ የቆረጥነውም ስር የለም። የተመገብነው የአባቶቻችን የምግብ ትራፊ የትምህርት መድኃኒት ሆነን ይሄው ሊቃውንቱ ዛሬም አይደክሜ ሰማያውያን ሆነው የሚያድሩት የተራረፈውን አባቶቻቸው ሰጠዋቸው ነው። ማዕዱ መድኃኒት ነው። በሊቃውንት ጥላ የተባረከ በረከታቸው ከሁላችን ጋር ይሁን።